በዛሬ ቪዲዮ እነዚህን አርቲስቷ ካለባት የጤና እክል ጋር ተዳምሮ መሰረታዊ ፍላጎቷን ማሟላት ቀርቶ የቤት ክራይ መክፈል እስከማትችልበት ደረጃ የደረሰ የሺ በስማ ጫፉን ብቻ እቺ ተብሎ ስንቱ ዳቦን አጥቷል። ታዋቂ የሆነ ሰው በስራ ሐሳቡ ወደ ቤቱ እንድገባ ይጋብዘኛል። አደንዘዣ ስፕሬይና ዱላ ይዞ ፊቴ ላይ ቆመ። ወንደላጤ ለዛውም ምንሽም ያልሆነ ሰውዬ ነይ እስቲ ቤቴ ላስጎብኝሽ ብሎ ሲልሽ እሺ ብሎ መነዳት ምንድነው? ከዛስ ሳሎን ገባሽ፣ እዛው ሶፋ ላይ ቁጭ አትይ። ማንሽ አንቺ መኝታ ቤቱ ኪችኑን ምንድነሽ? Can you bark like a dog? I can. I'll show you. እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲቪ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ያው ይሄ ቤት ምን ይፈልጋል? ፍቅር ነው የሚፈልገው። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የምለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጧል። እነሱን ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ምንድነው የሚባለው? እዚህ ጋር የምታስይው እንግዲህ ህንድ ውስጥ ነው ታማ ማለት ነው። ላይክ ተኝታ ይሄ በሬ የተባረከ ነው ያድንሻል ተብላ ነው እንዲህ በዚህ መንገድ ሊያድዋት ይሞክራሉ ማለት ነው። ምን እንደተፈጠረ ገምቱ። እላዩ ላይ ወጣባት። ከዛ ሪአክሽኗን ተመልከቱ። ወይኔ አይ እንደው አንዳንድ ሀገር እምነት እኮ ያስቀል። ምን ይባላል? እኔ ህንድ ውስጥ ላም በጣም ትልቅ ስፍራ እንዳላት አውቃለሁ፣ ግን በዚህ ልክ የማዳን ስራ እንደምትሰራ ቶሎ ሳካይ እንደምትል አላውቅም ነበር። ማንም ሰው እንዲሳፈጠኝ አልፈልግም። ሚሞ ሚሳፈጠኝ ወይኔ! አረ ሚሞ ታይ! አረ ቦክስ! ኦ ማይ ጋድ! ማስገባለት ሚሞ ታይ! አታስፈራሪ። እንደዚህ ዛቻና ማስፈራሪያ ጥሩ አይደለም። ታይ! ቁጣሽ በቂ ነው። ፌንት ለመስራት ቁጣሽ በቂ ነው። ግን በዚህ ልክ ጡንቻሽን እያሳየሽ ምናምን እርምጃዎችሽን ባታሳይን መልካም ነው ባይ ነኝ። ምክንያቱም በጣም ብዙ ምንፈራ ሰዎች አለን፣ ደንጋጣ ሰዎች አለንና ሚሞዬ ታይ። በነገራችን ላይ ሚሞን እንግዳሽ አድርጊያት የሚል አስተያየት አይቼ ነበርና አናግሬያታለሁ። ፈቃደኛ ሆናለች። እንግዲህ መቼ ትመጣለች የሚለው በቅርቡ እንግዳችን ሆና እዚህ ጋር ደቅ ብላ አብረን ሪአክት እያደረግን ያን የሚያምር ኩለል ብሎ የሚሰማውን እንግሊዘኛዋን በቀጥታ ስርጭት እየሰማን ጥሩ ቆይታ ይኖረናል የሚል ተስፋ አለኝ። ሚሞዬ እንወድሻለን፣ ትመችናለች። ታውቂያለሽ ሚሞ ትምጣና በእንግሊዘኛ ሪአክት እንድታደርግልን እንፈልጋለን። ኤፍራታ አንቺ ምንም በቃ እንግሊዘኛ ስናይሽ እንግሊዘኛ የምታውቂም አይመስለንም። ያንን ፎለል እያለ የሚወርደውን የእንግሊዘኛ ቋንቋን በጥቂቱም ቢሆን መታ ታስተምረን ብላችሁ የምታስቡ ከሆነ ትምጣ እያላችሁ ጻፉ። እንግዲህ በቅርቡ ትመጣለች የሚል ግን ተስፋ አለኝ። ሀሜታ መሆኑ ወቀው ትርፉ በነገራችን ላይ ማለት ነው በጣም የሚገርም ድምጽ ነው ያለው እና በጣም የሚያምር ፀጉር። ምን አለ ለኔ ቢሰጠኝ፣ ለኔና ለሚሞ ቢሰጠን እና
በስርዓት ዘፈን ቢዘፈን ይሄ ፕሮዲዩሰሮች ዘፈን ምናምን ታቀናብሩ ሰዎች በእውነት ብታሰሩት የሚገርም ድምጽ ነው ያለው። እኔ እንጃ እኔ በጣም የሚያምረው ድምጹ ሲዘፍን በስርዓት ቢዘፈን እሱ እንደውም አውቆ ወደ ፈን ምናምን እየወሰደው ነው እንጂ የሚገርም አይነት አቅም ያለው ልጅ ነው። ጋይስ ባይ ዘ ዌይ እስከ ዛሬ ለምን እንደደበቅኩት አላቅም። ድብቅ ታለንት አለኝ። አይሾ ስፒድ ብቻ ሲያደርገው አይደለም ባይ ዘ ዌይ ታለንት አይደለም። እውነት ነው። ላሳያችሁ ፊት ለፊት ሆኜ ግን አላረገውም። ምክንያቱም መቀለጃ ነው የምታደርጉኝ። እሷ ነች። That was not a dog. That was me. One of my talent, I would say. Wow. Data America's Got Talent like what to so second talent, okay? This is my talent. I would consider this as a talent. Can you bark like a dog? I can. I'll show you. እንደውሻ መጮህ እንደምችል ታውቂያለሽ? ያኔ አይሾ ስፒድ የመጣ ጊዜ የት ነበርሽ ነው የኔ ጥያቄ። እንደዛ ኢትዮጵያዊ አይሾ ስፒድ መጮህ አቅቶት ያልተከተበችው ውሻን ድምጽ ሲያወጣ አንቺ ይሄን የመሰለ ታለንት ይዘሽ የት ነበርሽ? ለምንድነው አንቺ ቻሌንጅ ያላደረግሽው አይሾ ስፒድን ነው የኔ ጥያቄ። በነገራችን ላይ እኔም ታለንት አለኝ። ላውጣው እንዴ? ላውጣው እንደሷ አደበቅ ይሻላል ወይስ በአደባባይ ላይ? እውነቴን ነው። ታለንት አለኝ ያለኝ መሰለኝ አለኝ። አዎ የሆነ ቀን አሳያችኋለሁ። እስቲ ታለንትሽን አውጪው ካላችሁ አውጣዋለሁ። አሁን ግን ዝግጁ አይደለሁም። አዲሱ ሞቲቬሽናል ይላል። በአዲስ መልክ ስራ ጀመሩ እንዴ? ወንድሜ ምትበላው ከሌለህ ብላ፣ ወንድሜ ምትለብሰው ከሌለህ ልበስ፣ ወንድሜ ብቸኛ ሆነ ከፍቶሃል፣ እሰይ እንኳን ወንድሜ ብቸኛ ሆነ ከፍቶሃል፣ ከፋይ ልበስ። አቤት የሰማዩ ጌታ የምድሩ ባለቤት የምወዳት ልጅ አድርግልኝ ጎረቤት። አቤት 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 ጩቢቲ ጩባው ኬዝ በላሹ አንጀቴን በላችሁ የካይሮ ልጅ ሆነች ሱዳን ያገባቸው። አሰብኩት ቢሊዮነር በሆነ የማደርገውን ነገር ከዚዛ ኮንዶሚኒየም ሰርቼ ሰጥ ነበር ለድሃ ጠርቼ። በችግር ጎዳና ለወጡ የሚበሉት የሚለብሱት ላጡ ህልሜ ነው እነሱን ረድቼ ኖራለው ዱባይ ፎቅ ሰርቼ። ኦ ማይ ጋድ ዋው! አንደኛ ብዙ ወንዶች የሚዋሻቸው ውሸቶች የመጀመሪያው እንደ እህቴ ነች። አራቴም ኮርኩሯት ቢሆን አንቺ ማነች እቺ ልጅ ነገር ብለሽ ብትጠይቂው እንደ እህቴ ነች ወይ አክስቴ ልጅ ነች ተብሎ ነው የምትሰከሽው። ስለዚህ አትጠይቂ እንደዚህ ጥያቄዎች። ሁለተኛው ጫፉን ብቻ። ስለዚህ ብዙ ነገር እንዲህ ማብራራት አይጠብቅብኝም። የተወጋ ያውቀዋል። የወጋ ነው ብንረሳ ይቅርታ እንጠይቃለን። ግን ጫፉን ብቻ እቺ ተብሎ ስንቱ ዳቦን አጥቷል። ሶስተኛው አንቺ ጋር ብቻ ነው የማወራው ወይም ደግሞ ቴክስት የምደራረገው። እንደዚህ ደግሞ ሁሌ ማለት ነው ሴቶችም እንዲህ ስለምትቀየሩ ሁሉ ጊዜ ባካፕ ፕላን የሚያስፈልጋቸው ወንዶች አሉ። እና አላ ድንገት አንቺ ካፈላሽ በዛ እንዲህ ዳይሬክት መቀየር ያለ አይደለ እሱ ልክ እኛ መቀየር ቲሸርት እንደሚያስፈልገን ሁሉ አንዳንድ ጊዜ ባካፕ ፕላን ያስፈልጋል። የምትስማሙ ማትስማሙ ከሆነ ኮሜንት ላይ ያሳውቁኝ። አራተኛው ያላንቺ አልበላለኝ ጥብሱን ቋንጣ ፍርፍሩን ግጥም አድርጎ ከጓደኞቹ ጋር በልቶ በቃ ዛሬ ሳልበላ ነው ያልኩት አንቺ ስላንቺ ሳስብ ምናምን ነገር ካለሽ ካመንሽው ደስ ይበልሽ ይመችሽ። ግን ውሸት የመጨረሻው እንዳንቺ አይነት ሴት አይቻል አቅም እንደዚህ ብሎሽ አንቺ ካመንሽ ማለት ነው ምስኪን ነቃ አንቺ ነሽ ምስኪኗ የሔዋን ዘር። ምክንያቱም አንቺ እናቱ ነሽ። እናቱ ብቻ ነው መተካት የማይቻለው እንጂ ሁሉም ሰው ተተኪ ነው። እኔም ቢሆን ተተኪ ነኝ፣ ያኛውም ሰው ቢሆን ተተኪ ነው። ኢቭን ያገባ ራሱ ተፋቶ እኮ ሌላ ጊዜ ያገባላ ሌላ ሴት። ስለዚህ ራሳችሁን በእንደዚህ ነገር አታታልሉ እና
ያው አንቺ የሌለሽ ነገር ሌላ ሴት ሊኖራት ይችላል። ግን እንዲህ ዞሮ ዞሮ ሁሉም ሰው ኮመን ነገር አለው እና በእንደዚህ ውሸት አትታልሉ። በነገራችን ላይ ሁሉንም ባይወክልም ግን የአብዛኛው ሴቶች ባህሪ ምንድነው የሆነ ሪሌሽንሺፕ ጀምረው ከዛ ሪሌሽንሺፕ ብሬክአፕ ሲያደርጉ እንደኔ አይነት ሴት መቼም አታገኝም ምናምን የምንላት ሙዳለች እና እንደኔ የሚሆንልህ መቼም አታገኝም ምናምን እንላለን። ያው እልህ ነው ምናምን ግን አይባልም። በጣም ብዙ አሉ። የምታደርጊው ነገር በሙሉ ስለወደድሽው ስላፈቀድሽው ምናምን ነው እንጂ ላይክ በጣም ስፔሻል ስለሆንሽ ከሌላው ሴት የተለየሽ ስለሆንሽ አይደለም። ሌላውም ሴት በጣም የሚገርም ኳሊቲ ይኖራታል እና ይሄ ባህሪ አለብን ለማለት ነው። ሌላኛው ደግሞ የወንዶች የጅንጀና ስታይል ነች እና በጣም የምታስቀኝ በተለይ ደግሞ ሴቶች ያው 20ዎች ውስጥ ምናምን ዘው ምናምን ሲባል ጫና ይኖራል። በተለይ ያገባች ጓደኛ ምናምን ካለችን በጣም ነው ጫና የሚበዛውና አንቺስ መቼ ነው የምታገቢው ምናምን የሚባሉ ጥያቄዎች በጣም ስለሚበዙብን ወንዶች ያንን ነገር ያውቁታል። ማግባት እንደምንፈልግ ምናምን ስለሚያውቁት መጀመሪያ ጅንጀና ሴቶች እንዳትሸወዱ የምሬን ነው። እኔ የምፈልገው ትዳር ነው ምናምን ይላል። ለትዳር ነው የምፈልግሽ እኔ ለቁም ነገር ነው ምናምን የሚሏት ሙዳለች። ማንም ለቁጭ ነገር አይፈልግም። ስለዚህ እንዳትሸወዱ። የምትፈልጉትን ቀድሞ ይነግሯችሁና ልባችሁን ለማቅለጥ የሚሞክሩ ሰዎችን እንዳታምኑና እንዳትታለሉ። አትታለል። ከዚህ ቀደም ሁላችሁም ታውቁታላችሁ ብዬ አስባለሁ። መቼስ ቲክቶከሩ ዶክተር ነው ለአባቴ ሚስት እፈልጋለሁ የእንጀራ እናት እፈልጋለሁ ምናምን ብሎ ማስታወቂያ ለቆ ነበረ። እስቲ ትንሽ እንመልከተው ማስታወቂያው ምን እንደሚመስል። እንደሚታወቀው ለአባቴ ሚስት ለእኔ ደግሞ እንጀራ እናት ፍለጋ ላይ ነኝና የወደፊቷ እንጀራ እናቴ እንድታቂ የምፈልገው የወደፊት ቤትሽን ሳሳይ እቺ መንጃ ፈቃዴን ያወጣሁባት የመጀመሪያ እጄን የፈታሁባት መኪና ናት። this is a classic መኪና አፍቃሪዎች ያውቁታል ቫልዩ። ከዛ እቺ ደግሞ ኤሌክትሪክ አውዲ ናት። ናይስ ካር። እቺ ደግሞ አዲስ የገባችው መኪና ናት። በጥቁርም በእንትንም አለች። this is the remote። ፋዘር ምን አይነት መኪና ነው የሚነዳው ብትይ፣ ፋዘር ይሄን መኪና ነው የሚወደው። የወደፊት እንጀራ እናቴ ይሄ ዲኤማችሁ እንደዚህ ይገባል። ዴት ደግሞ ሸራተን፣ ራዲሰን ብሉ ምናምን የሚባሉ ሆቴሎች እኔ ነኝ ከቨር ማድረገው። ከዛ እሱን ስቴፕ ስታልፉ ደግሞ አርባ ምንጭ፣ ሐዋሳ ምናምን መቀሌ እሱን ደግሞ ያው ከቨር ትደረጋላችሁ። እንግዲህ ይሄንን ቻሌንጅ አይተው በጣም በርካታ ሴቶቻችን ፎክተፍ እያሉ እንደሆነ ለመመልከት ችለናል። ከዛ መሀል ግን አንድ ቀልባችንን ሳብ ያደረገችው ወጣት እንስት ተገኝታለች እና እስቲ ልጅቷ ማነች የሚለውን ደግሞ ቪዲዮ ሰርታለች፣ እንመልከታት። የተማረ ወንድ ልጅ ንግግሮች፣ አንደኛ የባንክ አካውንትሽን ላኪልኝ። ኮሜንት ላይ ዶክተር ኖን ሜንሽን አድርጉልኝ እባክህ ለአባት። እዚህኛው ቪዲዮ ላይ ከ500 በላይ ኮሜንቶችን አይቼ አብዛኛዎቹ መጥፎ ኮሜንቶች እንዲሁም ያልተማሩ ሰዎች የጻፏቸው ቢሆኑ ከዛ መሀል ግን የተማረ ብቻ ሳይሆን አራዳና የሰለጠነ አንድ ሰው አግኝቻለሁ እና እዚህ ቪዲዮ ኮሜንት ላይ ዶክተር ኖን ሜንሽን አድርጉልኝ እባክህ ለአባትህ ሚስት መፈለግህን በትህትና እንድታቆም ጠይቀሃለሁ እና ሚካኤል አፕሪሺየት ስላረከው አመሰግናለሁ። ቪዲዮዬ ኮሜንትን አይቻለሁ። ቴንክ ዩ ሶ ማች። እንግዲህ እዚህኛው ቪዲዮ ላይ ሌሎች የተማራችሁ ሰዎች ኮሜንት እንደምታረጉ አስባለሁ። ወዳችኋለሁ። ባይ። እንደተመለከታችኋት እንግዲህ እቺ እህታችን ዶክተር ኖን ሚስት መፈለግ አቁም ለአባትህ እኔ ምርጫዬን አግኝቻለሁ ምናምን ብላለች። ምክንያቱም አባትየው ኮሜንት ሰጥቷታል። ታዲያ ዶክተር ነው ይሄንን ባየ ጊዜ ተቃውሞ አነሳ። ምን አለ እስቲ የሚለውን አብረን እንመልከት። አቶ ሚካኤል እምቢ ቢል ይገርመኛል። እኔ ግን በ24 ሰዓት ውስጥ የይቅርታ ቪዲዮ መስራት አለብሽ። አንቺ ገና ፊርማሽ ሳይደርቅ ወይ ጎዳና ወይ አማኑኤል ነው የምታስገብኝ፣ ወይ ጸበል ታስሬ እየተጠመኩ ነው ራሴን የማገኘው። ሰው እንዴት በገዛ እጁ ጠላቱን ይጠራል? አግብቷል፣ ባይዘው አጋብተነዋል፣ ቀለበት አስሯል። ባለትዳር ሰው አገናኝ በማለትሽ ምክንያት ብቻ ትጠየቂያለሽ። ስለዚህ 24 ሰዓት አለሽ። ይሄ ቪዲዮ ኤአይ ነው አርቲፊሻል ኢንተለጀንስ ነው ምናምን ብለሽ ይቅርታ ማለት ዘንድሮ ማስቲሽ ለስብልሽ ማለት ነው። ደፋር
ቤንዚል ተወዷል። ቤንዚል እንዴ! አይ እኔ የፈለኩት መጣጥ ያለች ለመሞት አንድ እግር መቃብር ይገባ ምናምን ነው እንጂ አንቺ ከኔ ኩልኩልሽ እንዴ! ያስብላል። ድጋሚ እሷም እንግዲህ ይሄን ምላሽ ሰጥታለች። የአባቱን የወደፊት ሚስት በመመኘት በሚል ዶክተር ኖን እንድትጠይቁልኝ እፈልጋለሁ። ሲጀመር በምን ሂሳብ ነው አባትህ ከአንተ በእድሜ ሊበልጥህ የሚችለው? ቢበዛ ኩያ ቢሆን ነው እንጂ አይበልጥም። ዶክተር ኖ በ24 ሰዓት ውስጥ የይቅርታ ቪዲዮ ሰርቼ ፖስት እንዳደረግ ጠይቆኛል። እኔ ደግሞ በ12 ሰዓት ውስጥ እናትነቴን ተቀብሎ ያለሁበት ድረስ መጥቶ ይቅርታ እንዲጠይቀኝ፣ ይህን የማያደርግ ከሆነ ግን ለቻሌንጁ የተዘጋጀለትን መኪና ምንም ያህል ቻሌንጁ ቢሳካ እንዳይወስድ የማድረግ መብት እንዳለኝ እንዲያውቅ ኮመንት ላይ ሜንሽን አድርጉት። ሀሳብ ጸባይህን ብታሳምር ባይ ነኝ። ቅሪበት፣ በእውነት እንደ ሀሳብ ቅሪበት። እንዴ ገና በእጅሽ ሳይገባ ዛቻና ማስፈራሪያ። እንደሚታወቀው የዶክተር ኖ አባት ቻሌንጅ ሰጥቶታል። 500,000 ፎሎወር ከገባህ ቲክቶክ ላይ መኪናን ሰጥሃለሁ ብሎታል። እንግዲህ በዛ መኪና እያስፈራራችሁ መሆኑ ነው። በእውነት እኛ ራሱ ውድቅ አድርገነዋል። ዘመኒ ፓወር የሚለውን ለማሳየት ይመስላል ዛቻና ማስፈራሪያ። እኛ ከዶክተር ኖ ጎን ነን። አንድ በጥቂቱም ቢሆን ታዋቂ የሆነ ሰው በስራ ሀሳቡ ወደ ቤቱ እንድገባ ይጋብዘኛል። ከዚህ በፊት በጣም ታዋቂ ሾው ላይ ራሱ ቀርቦ ነበር። ሚዲያ ላይ ከሚፖስታቸው ኮንተንቶች አንጻር ምንም አይነት ጥርጣሬ አልነበረ። በመሀል ስላለው ሀብት ምናምን ይነግረኝ ጀመር። እንደ ሞቲቬሽናል ስፒከርም ያደረገው ነበር። ሳሎኑን፣ ኪችኑን፣ ጸሎት ቤቱን እያስጎበኘ ይገርምሻል ቆም ያስገነባሁት ቤት ነው አለ። ከዛ መኝታ ቤቱን እንዳያስገባኝና ቤቱ ጋር ልውጣ ማደንዘዣ ስፕሬይና ዱላ ይዞ ፊቴ ላይ ቆመ። በድንጋጤ ጥጌን ይዤ ተንበርክኬ እያለቀስኩ እየጮኩ መለመን ጀመር። ምንም ሳያረገኝ ወጥቼ ፊቴን እንድታጠብ ነገረኝና ታክሲ ጠርቶ ሸኝ። በሌላኛው ቀን በጋራ ለምናውቀው ሰው የተፈጠረውን ነገር ስነግረው እኔ መጀመሪያው እንዳልሆንኩና ከዚህ በፊትም ብዙ ሴቶችን እንደሚያታልል ነገረኝ። አለ ታሪኳ ሌሎች ሴቶች ከኔ ይማሩ ብላ ነው ይሄን ታሪክ የላከችልኝ። ተጠንቀቁ ሴቶች እህቶቻችን፣ ተጠንቀቁ። እስኪ ታዋቂ ነው ምናምን ብላችሁ አምናችሁ የሰው ቤት ባትሄዱ ይመከራል። ማንስ ቢሆን እንዴት የሰው ቤት ይሄዳል? አትሂዱ። የፈለገ ታዋቂ ቢሆን የፈለገ ሀብታም ቢሆን ቤቴ ነይና ላስጎብኝሽ ሲል ምንድነው ሰደድ ብሎ መሄድ? ውጭ አትገናኙ? ፍቅረኛሽ አይደለም፣ እንደው ቤስት ፍሬንድሽ እንኳን አይደለም። ቤስት ፍሬንድም ቢሆን እኔ ቤት መሄድ ምናምን በሚለው አላምንም። እንዴ ብቻውን የታውቀሽ ሆኖ ቤቱ ተከተለሽ ሰተት ብለሽ የምትሄጂው እንዴ? መጀመሪያ አንቺን ብትጠነቀቂ ጥሩ ነበረ። ሌሎቻችሁም እያወቃችሁ አታጥፉ። ምን ሊደርስባችሁ እንደሚችል እያወቃችሁ አታጥፉ። ወንደላጤ ለዛውም ምንሽም ያልሆነ ሰውዬ ነይ እስቲ ቤቴን ላስጎብኝሽ ብሎ ሲልሽ እሺ ብሎ መነዳት ምንድን ነው? ከዛስ ሳሎን ገባሽ፣ እዛው ሶፋ ላይ ቁጭ አትይ። ማንሽ አንቺ? መኝታ ቤቱ ኪችኑንም ምንድነሽ? ለራሳችሁ ክብር ይኖራችሁ። በኋላ የሆነ ነገር ከሆናችሁ በኋላ ፍትህ ለሴቶች፣ የሴቶች ጥቃት ይቁም ምናምን ብትሉ እውነት ለመናገር ማንም አይሰማችሁም። ታሞ ከመማቀቅ አስቀድሞ ነው መጠንቀቅ ይላል የኛ ሀገር ሰው። ተጠንቀቁ። መጀመሪያ የማታውቁት ሰው ቤት ሰተት ብላችሁ አትሂዱ። የፈለገ ታዋቂ የፈለገ ሀብታም ቢሆን ዛት ሴት ሰው የሚላችሁን ስሙ። ቡና አብዝተው የሚጠጡ ሴቶች፣ ይሄ ማለት ከ2 እስከ 3 ሲኒ የሚጠጡ ሴቶች እድሜያቸው ከወንዶች በተሻለ እንዲሁም ይላል እድሜያቸው ከ70 ዓመት በላይ እንደሚኖሩ በሳይንስ አረጋግጫለሁ ብሏል። ዋት በቃ ሳንቃርር መዋሌ ነዋ። እንዴ ረዥም እድሜ ለመኖር የማይከፈል መስዋዕትነት የለም እንዴ? አይደለም እስከ 3ኛ እስከ 4 እስከ 5 መጨመር እንችላለን። ቡናችንን እያንቃረረን ሀሜቷም ትቀጥላለች፣ መቅ እድሜውም ይቀጥላል። ከዛ ቡናን ደጋግሞ መጠጣት የሚያስከትለው የጤና ችግር የሚለውን ስንሰማ ረዥም እድሜ ከበሽታ ጋር የሚለውን እቅፍ ድግፍ አድርገን ቁጭ። ምን ትላላችሁ የጤና ባለሙያዎች በዚህ ጉዳይ ላይ? ፍሬያት የደገፈችው ይመስለኛል ጉዳዩን እንደማያት ካቀዳዷ ካያያዟ የደገፈችው ይመስለኛል። የጤና ባለሙያዎች እስቲ ሀሳብ አስተያየት ስጡ። ቡና ደጋግሞ መጠጣት ረዥም እድሜ ከወንዶች የተሻለ ረዥም እድሜ ሴቶች እንዲኖሩ ይረዳል ትላላችሁ ወይስ ይጎዳል ትላላችሁ? መልስ እፈልጋለሁ።
ኢትዮጵያዊቷ ሴቷ ሳይመን ኮል ተብላ የምትጠራው ብርቱዋ የሺ ደመላሽ ዛሬ ግን ያንን ጥንካሬዋን በሚፈታተን ሁኔታ የመኖር ትርጉሙ ምንድነው የሚል ልብ ሰባሪ ጥያቄን ይዛ ብቅ ማለቷ በአድናቂዎቿ ዘንድ ትልቅ ድንጋጤን ፈጥሯል። ይህ መልእክት እንዲሁ በተለመደው የማህበራዊ ሚዲያ መስተጋብር የሚለጠፍ ተራ ጥያቄ ሳይሆን ከአቅም በላይ በሆነ የኑሮ ፈተናና በብቸኝነት ድቅድቅ ጨለማ ውስጥ የወደቀ ሰው የጭንቀት ጩኸት ይመስላልም ተብሏል። አርቲስቷ ካለባት የጤና እክል ጋር ተዳምሮ መሰረታዊ ፍላጎቷን ማሟላት ቀርቶ የቤት ክራይ መክፈል እስከማትችልበት ደረጃ የደረሰ የገንዘብ ችግር እንደገጠማት የሚገልጹ መረጃዎች በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ። ይህ ሁኔታ በብዙዎች ዘንድ እንዴት እንዲህ ያለች አንጋፋ አርቲስት በዚህ ደረጃ ትቸገራለች የሚል ጥያቄን ፈጥሯል። ሌሎች ደግሞ አያይዘው የአርቲስቷ ችግር የገንዘብ አለያም የቤት ክራይ ሳይሆን የሚረዳን ሰው ማጣት፣ በትላንት ከፍታ ልክ አለመገኘት የሺ በስማ እንደሰማነው እንግዲህ የቀድሞ የኢትዮጵያን አይዶል ዳኛ የነበረችው ከዛም ደግሞ በተለያዩ ሙዚቃ ስራዎቿ የምናቃት አርቲስት የሺ እንግዲህ በአሁኑ ሰዓት ጥሩ ሁኔታ ላይ እንዳልሆነች ሰምተናል። ያው ሰዎች የተለያየ አይነት አስተያየት ይሰጣሉ። ባለ ጉዳዩ ያለበትን ነገር ሳናቅ የተለያየ ነገር እንናገራለን። ገንዘብ አታ ነው፣ ታማ ነው፣ ተቸግራ ነው፣ ሰው አታ ነው ምናምን የሚሉ የተለያዩ ነገሮች ይነሳሉ። በእርግጥ እሷ ይሄ ነው ብላ አልተናገረችም። ሰዎች የራሳቸውን ግምት አውቃታለሁ በሚል የራሳቸውን ሀሳብ አስተያየት ይሰጣሉ። እሷ ምንም አላለችም። እንደኔ እንዲህ ነው እንዲሆና ነው ብለን ጭራሽ ካለባት ጫና ሌላ ጫና ባንጨምርላት ባይ ነኝ። የኔ አስተያየት ነው። ፕላስ ካለችበት ነገር እንድትወጣ በፊት ላይ ስትቀባበሏት የነበራችሁ የሚዲያ አካላት፣ ለኢንተርቪው ስትጠሯት የነበራችሁ የሚዲያ አካላት አሁን የት ነሽ ጠፋሽ ብላችሁ አስታውሳችሁ ኢንተርቪው አድርጋችሁ ግልጽ የሆነ ነገር እንድትናገርና መታገዝም ካለባት እንድትታገዝ የበኩላችሁን ድርሻ ብትወጡ መልካም ነው ብዬ አስባለሁ። ምን ትላላችሁ እናንተስ? ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ታዲያ ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ ብሎም የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጧል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ Mr. Boom.